A fish swimming in a horizontal plane has velocity እንደዚህ ቬሎሲቲ ያለው በሆሪዞንታል ፕሌን እየዋኘ ያለ አሳ ፍጥነቱ 4i plus j ነው ሜትር ፐር ሰከንድ። in horizontal plane initial velocity 4i plus j ሜትር ፐር ሰከንድ ነው እየተጓዘ ያለው። at a point in the ocean where the position relative to certain rock is የአሳው ሎኬሽን ወይንም ፖዚሽን ከሆነ አለት አንጻር ወይንም ከሆነ ሮክ አንጻር ነው። 10i minus 4j ሜትር ነው። after fish swims with constant acceleration for 20 seconds ይሄን ያህል ታይም ከዋኘ በኋላ በኮንስታንት በሆነ አክሰለሬሽን ቬሎሲቲው ስንደረሰ ፋይናል ቬሎሲቲው ይሄን ያህል ሆነ የአሳው። find the acceleration of the fish የፊሹን አክሰለሬሽን ነው የተፈለገው። ይሄ የዩኒፎርም ሞሽን ኢኩዌሽን ነው። ኢኒሻል ቬሎሲቲ አለ፣ ፋይናል ቬሎሲቲ አለ፣ ታይም አለ፣ አክሰለሬሽን ነው የተፈለገው። ሶ ፋይናል ቬሎሲቲ ኢኳል ቱ ኢኒሻል ቬሎሲቲ ፕላስ አክሰለሬሽን ታይምስ ታይም ነው። ስለዚህ ፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ኦቨር ታይም ይሆናል ምን አክሰለሬሽን። ስለዚህ ፋይናል ቬሎሲቲ 20i ማይነስ 5j ነው። 20i ማይነስ 5j ሲቀነስ ኢኒሻል ቬሎሲቲው 4i ፕላስ j ነው። 4i ፕላስ 1j ኦቨር ታይሙ ለ20 ሰከንድ ነው የተጓዘው። ስለዚህ ከ20i 4i ሲቀነስ 16i ነው። ማይነስ 5j ማይነስ 1j ማይነስ 6j ኦቨር 20 ይሆናል። ሶ ይሄ 16i ለ20 ሲቀነስ 6j ለ20 ይሆናል አክሰለሬሽኑ። እሺ 16 በ4 4 20 በ4 5 4 ኦቨር 5 i ይሆናል። 6 በ2 3 20 በ2 10j ይሆናል። 4 ኦቨር 5 ማለት 0.8 i ነው። 3 ለ10 0.3 j ነው። አክሰለሬሽኑ ይሄን ያህል ሜትር ፐር ሰከንድ ስኩዌርድ ይሆናል አክሰለሬሽን። if the fish maintains this constant acceleration where is it at time 25 second በዚህ ፍጥነት ከሄደ አሳው በዚሁ አክሰለሬሽን ከተጓዘ ታይም 25 ሰከንድ ላይ የት ይደርሳል? ሶ የዲስታንስ ፎርሙላ ነው የምንጠቀመው። ዲስታንስ ኢኳል ቱ ኢኒሻል ቬሎሲቲ ታይምስ ቲ ፕላስ ሃፍ አክሰለሬሽን ታይም ስኩዌርድ ነው። ሶ ዲስታንስ ኢኳል ቱ ኢኒሻል ቬሎሲቲው 4i ፕላስ j ነው። 4i ፕላስ j ታይምስ ታይም እዚህ ጋር 25 ይሆናል አፍተር 25 ሰከንድ ስለሆነ 25 ፕላስ ሃፍ አክሰለሬሽን ኮንስታንት አክሰለሬሽን ሜንቴን ስላደረገ 0.8i ማይነስ 0.3 j ነው። ከዛ ታይም ስኩዌርድ አለ። ታይም 25 25 ስኩዌርድ ይሆናል። እሺ እዚህ ጋር 25 ጊዜ 4 100i 25 ጊዜ j ፕላስ 25j ይሆናል ፕላስ ሃፍ 0.8i ማይነስ 0.3j ታይምስ 25 ስኩዌርድ 625 ማብዛት ነው ይሄንን። እሺ እዚህ ጋር ሃፍ 0.8i 0.4i ይሆናል። ሃፍ 0.3j ማይነስ 0.015j ይሆናል። ይህንን በ625 ማብዛት 625 በ0.4 ሲባዛ 250 i ይሆናል። 625 በ0 0.15 ሳይሆን 0.15 ሲባዛ ማይነስ 93.75 j ይሆናል። ከፊት 120 አለ ፕላስ 25 j አለ ሲደመር። ስለዚህ 100 ላይ 250 ስንደመር 350 i ይሆናል።
25j ሲቀነስ 93.75 ማይነስ 72.75j ይሆናል። ይሄ አሁን የደረሰበት ፖዚሽን ነው ወይንም ዲስታንስ በ25 ሰከንድ ይህን ያህል ዲስታንስ ተጉዟል። ይቅርታ ይሄ 68.75 ነው፣ ጄ ነው። መጀመሪያ ኢኒሻሊ የነበረበት ፖዚሽን 10i ማይነስ 4j ሜትር ነው። ኢኒሻሊ የነበረበት 10i ማይነስ 4j ሜትር ነው። አሁን በ25 ሰከንድ ይሄን ያህል ከተጓዘ አጠቃላይ አሁን ያለበት ፋይናል ፖዚሽን ምን ያህል ነው? 10i ላይ 350 ሲደመር 360i ማይነስ 68 ማይነስ 4 ማይነስ 72.75 ጂ አሁን ያለበት ፖዚሽን ፋይናል ፖዚሽን ይሄንን ይመስላል። A projectile is fired in such a way that its horizontal range is equal to 3 times its maximum height. horizontal range projectile fired ተደረገ። projectile ወደ ላይ ፋየር ሲደረግ እንደሄዱ እንደዚህ ነው የሚያርፈው። ሆሪዞንታል ላይ ያለው ከተነሳበት ሄዶ ያረፈበት ቦታ ሆሪዞንታል ሬንጅ ይባላል። ከዛ ደግሞ እየሄደ ማክሲመም ሄት የደረሰበት ሄዶ ያ ኤች ማክስ ይባላል። ስለዚህ እዚህ ጋር ግንኙነታቸው horizontal range is equal to 3 times maximum height. horizontal range ከ3 times maximum height ጋር እኩል ነው ያለ ነው። what is the angle of projection? angle of projection ምን ያህል ነው? ቴታ ነው የተፈለገው። ከዚህ ቀና ብሎ በምን ያህል አንግል ነው ፕሮጀክታይሉ የተለቀቀው ነው። ስለዚህ ቴታን ለማግኘት የሬንጅ እና የሄት ፎርሙላ መጠቀም ነው። ሬንጅ ፎርሙላ አለው v not squared sin 2 ቴታ ኦቨር ጂ ነው። ሄት ደግሞ v not squared sin squared ቴታ ኦቨር 2g ነው። ስለዚህ አሁን ሬንጅ ኢኳል ቱ 3 ሄት ከሆነ ፎርሙላውን መጠቀም ሬንጅ v not squared sin 2 ቴታ v not squared sin 2 ቴታ over g equal to 3 times height v not squared sin squared ቴታ over 2g ነው። ስለዚህ ተመሳሳይ ማጥፋት g ከታች ያለውን ማጥፋት v not squared ከላይ ያሉትን ማጥፋት ምን ቀረ? sin squared ቴታ equal to 3 sin 2 ቴታ equal to 3 sin squared ቴታ over 2 ይቀራል እንደማለት ነው። እሺ እዚህ ጋር sin 2 ቴታ ማለት 2 sin ቴታ cos ቴታ ነው equal to 3 sin squared ቴታ ማለት sin ቴታ times sin ቴታ ነው over 2 አለ። ይሄ አንዱ sin ቴታ በዚህ ይጠፋል። ስለዚህ 2 cos ቴታ equal to 3 over 2 sin ቴታ ይሆናል። ይሄን በኮስ ቴታ ስናካፍል ይሄንንም በኮስ ቴታ ይሄ ይጠፋል። 2 equal to 3 over 2 sin ቴታ over cos ቴታ tan ቴታ። እሺ ይሄ 2 በ2 ሲባዛ ከዛ 3 ወደ ታች ሲመጣ 2 times 2 4 over 3 ይሆናል። ይሄ ምንድነው? tan ቴታ 4 over 3 ነው እንደማለት ነው። አሁን የተፈለገው ቴታ ስለሆነ 4 over 3 1.333 እያለ ይቀጥላል tan ቴታ። ስለዚህ ቴታ እንዲቀር ካልኩሌተር ላይ tan inverse of 1.333 እያላችሁ ብታስቀምጡ 53.13 ዲግሪ ይመጣል። ስለዚህ ቴታ አንግሉ ይሄ ፕሮጀክታይል የተለቀቀበት አንግል በ53.13 ዲግሪ ነው። Two projectiles are surrounded with the same initial velocity, one at an angle theta and the other at an angle of 90 degree minus theta. ሁለት ፕሮጀክታይሎች ተለቀዋል። አንዱ እንደዚህ ነው፣ አንዱ እንደዚህ ነው።
አንዱ በአንግል ቴታ፣ ሁለተኛው 90 ዲግሪ ማይነስ ቴታ። ከዚህ አንግል 90 ዲግሪ ሲቀነስ እንደማለት ነው። በተመሳሳይ ኢኒሻል ቬሎሲቲ ነው ሁለቱም የተለቀቁት። ይህም በቪ ኢኒሻል፣ ይህም በተመሳሳይ በቪ ኢኒሻል ነው። ካምቦዝ ፕሮጀክታይል ስትራይክ ዘ ግራውንድ አት ዘ ሴም ዲስታንስ ፍሮም ዘ ፕሮጀክት ፖይንት። እሺ ሁለቱም አንድ ላይ የተለቀቁ ማለት ከአንድ ፖይንት ነው እንበል። አንደኛው እንደዚህ ነው እንበል እና ሁለቱም የሚሄዱት ሆሪዞንታል ሬንጃቸው ተመሳሳይ ነው ወይስ የተለያየ ነው? ተመሳሳይ ማለት የአረንጓዴው እዚህ ጋር ተመሳሳይ ፖይንት ላይ የሚያርፍ ከሆነ ወይስ በዛ አንግል ሲለቀቅ የተለየ ርቀት ነው የሚሄደው የሚለውን ሬንጁን እንድንሰራ ነው የተፈለገው። ስለዚህ የሬንጁ ፎርሙላ ቪ ኖት ስኬርድ ሳይን 2 ቴታ ኦቨር ግራቪቲ ነው። ስለዚህ የሁለቱንም መስራት ነው። ኢኒሻል ቬሎሲቲ ተመሳሳይ ነው። ቪ ኖት ስኬርድ ሳይን 2 ቴታ ኦቨር ጂ የአንዱ እንዲህ ነው። የአንደኛው ቴታ ሲሆን የሁለተኛው 90 ማይነስ ቴታ ስለሆነ ቪ ኖት ስኬርድ ሳይን 2 ታይምስ 90 ማይነስ ቴታ ኦቨር ጂ። እሺ ይሄንን ስናይ ሳይን 2 ቴታ ማለት ሳይን 2 ሲያበዛ 180 ዲግሪ ማይነስ 2 ቴታ እንደማለት ነው። ይሄ ሳይን 180 ዲግሪ ማይነስ 2 ቴታ ማለት ከሳይን 2 ቴታ ጋር እኩል። ስለዚህ ይሄ ከማን ጋር? ሳይን 2 ቴታ ጋር እኩል ከሆነ ቪ ኖት ስኬር ሳይን 2 ቴታ ኦቨር ጂ ከዚህ ጋር እኩል። የሚያሳየው ሁለቱም እኩል ናቸው። አንዱ በአንግል ቴታ ቢለቀቅም አንዱ በ90 ማይነስ ቴታ ቢለቀቅም በቴታ የተለቀቀው የሚሄደው ሆሪዞንታል ርቀት እና በ90 ማይነስ ቴታ የተለቀቀው የሚሄደው ርቀት እኩል ነው። ድምራቸው 90 ዲግሪ የሚሰጥ ከሆነ እኩል ነው የሚሆነው ሬንጃቸው። ካምቦዝ ፕሮጀክታይልስ ቢ ኢን ኤር ፎር ዘ ሴም ታይም ኢንተርቫል። ሁለቱም የተለቀቁት አየር ላይ የሚቆዩት ተመሳሳይ ታይም ኢንተርቫል ነው ወይንም ቶታል ፍላይት ታይማቸው ነው የሚሰራው። ቶታል ፍላይት ታይም ፎርሙላቸውን እንሞክራለን። ቶታል ፍላይት ታይም ኢኳል ቱ 2 ቪ ኖት ሳይን ቴታ ኦቨር ጂ ነው። ስለዚህ አንደኛው እንደዛ ከሆነ ሁለተኛው 2 ቪ ኖት ሳይን 90 ማይነስ ቴታ ኦቨር ጂ ነው። ስለዚህ ይሄ ሳይን 90 ማይነስ ቴታ ማለት ኮስ ቴታ ነው። 2 ቪ ኖት ኮስ ቴታ ኦቨር ጂ ነው። ኦቨር ጂ ነው። ይሄኛው ግን 2 ቪ ኖት ሳይን ቴታ ኦቨር ጂ ነው። ሁለቱም እኩል ናቸው አይደሉም። እኩል የሚሆኑት ቴታ 45 ዲግሪ ሲሆን ብቻ ነው። ምክንያቱም ሳይን ቴታ ከኮስ ቴታ ጋር እኩል የሚሆነው ሳይን 45 ላይ ነው፣ ኮስ 45 ሌላ ላይ እኩል አይሆኑም። ስለዚህ ቶታል ፍላይት ታይማቸው 45 ዲግሪ ካልሆነ በስተቀር እኩል አይደለም ነው። ይሄኛው ኖ ነው፣ ቢ ኖ ነው። ይሄ ላይ ያለው የስ ነው። ኤ ቦል ኦፍ ማስ 0.2 ኪሎ ግራም ሃዝ ቬሎሲቲ ኦፍ ዚስ። የክብደቱ ማሱ ይሄን ያህል ኪሎ ግራም የሆነ ኳስ ፍጥነቱ ይሄን ያህል ነው። ኤ ቦል ኦፍ ማስ ሌላ ኳስ ደግሞ 0.3 ኪሎ ግራም ያለው ፍጥነቱ ይሄ ነው። ዜይ ሚት ኢን ኤ ሄድ ኦን ኢላስቲክ ኮሊሽን። ሁለቱም ሄዶን መጥተው ተጋጩ ነው። ሲጋጩ እናቀራርባቸው አናት ለአናት ነው የተጋጩት። ይሄ በስንት መጥቶ በ0.2 መጥቶ ክብደቱ 0.2 ሆኖ በፍጥነት በ150 ሜትር ፐር ሰከንድ። ይሄ ደግሞ 0.3 ክብደት ኖሮት በ0.4 መጥቶ ተጋጩ ሁለቱ። ፋይንድ ዜር ቬሎሲቲስ አፍተር ዘ ኮሊዥን። ከተጋጩ በኋላ ይሄ ወደዚህ ነው የሚሆነው። ቬሎሲቲ ከተጋጩ በኋላ ምን ይሆናል? መጀመሪያ ሲመጡ ምንድነው ማስ 1 v1 አለ፣ ይሄኛው ደግሞ ማስ 2 v2 አለ። ስለዚህ ይሄኛው አቅጣጫ ወደዚህ ስለሆነ ማይነስ ይሆናል። ማይነስ ማስ 2 v2 ነው የሚሆነው። ተጋጭተው ሲሄዱ ይሄኛው ወደዚህ ይሄዳል፣ ይሄኛው ወደዚህ። ማስ 1 v ፋይናል 1
ፕላስ ማስ ቱ ቪ ፋይናል ቱ ይሆናል። እሺ ፕላስ እናድርገው ሁለቱ ከዛ መተካት ይቻላል። እሺ እንደዚህ ፎር ኢላስቲክ ኮሊዥን ዋን ፎርሙላ አለ። ቬሎሲቲ ዋን ፋይናል ቬሎሲቲ ዋን የቦል ዋን እና የቦል ቱ ሲሰራ የቦል ዋን ፎርሙላው ማስ ዋን ማይነስ ማስ ቱ ኦቨር ማስ ዋን ፕላስ ማስ ቱ አለ። ከዛ ፕላስ ቱ ማስ ቱ ኦቨር ማስ ዋን ፕላስ ማስ ቱ ታይምስ ኢኒሻል ቬሎሲቲ ቱ። እዚህ ጋር ኢኒሻል ቬሎሲቲ ዋን አለ፣ እዚህ ኢኒሻል ቬሎሲቲ ቱ ነው። ስለዚህ እዚህ መተካት ነው። ማስ ዋን 0.2 ነበር፣ ማይነስ ማስ ቱ ደግሞ 0.3 ኦቨር ድምራቸው 0.5 ነው። ታይምስ ኢኒሻል ቬሎሲቲ ዋን 150 ነው። ፕላስ እናደርጋለን ቱ ማስ ቱ ነው። ቱ ታይምስ ማስ ቱ 0.3 ነው ኦቨር ቶታል ማስ 0.5 ቬሎሲቲ ቱ 0.4 ነው ሲንቀሳቀስ የነበረው። አይ ቲንክ እንደዛ ነው 0.4። ስለዚህ 0.2 ማይነስ 0.3 ኔጌቲቭ 0.1 ኦቨር 0.5 ታይምስ 150 ይሆናል። 2 ታይምስ 0.3 0.6 ታይምስ 0.4 ኦቨር 0.5 ይሆናል። እሺ 150 በ0.1 15 ይሆናል። 15 ለ0.5 ኔጌቲቭ 30 ይሆናል። እዚህ ደግሞ 0.6 ከ0.4 ጋር እሺ ቪቱ ወደዚህ ወደ እንትን ስለሆነ ኔጌቲቭ ይሆናል፣ ወደ ሌፍት ስለሆነ 0.24 ለ5 ይሆናል። ለኛው 0.24 ለ5 ሶሪ ለ0.5 ኔጌቲቭ 0.48 ይሆናል። ማይነስ 30 ማይነስ 0.48 ማይነስ 30.48 ይሄ ፋይናል ቬሎሲቲ ዋን ነው። የአንደኛው ኳስ ፋይናል ቬሎሲቲ ነው። የሁለተኛው ኳስ ፋይናል ቬሎሲቲ ቪቱ ፎርሙላ አለው። እሱም 2m1 ኦቨር m1 ፕላስ m2 ታይምስ v1 ሲደመር m2 ማይነስ m1 ኦቨር m1 ፕላስ m2 ታይምስ ኢኒሻል ቬሎሲቲ 2 ነው። ሶ ፋይናል ቬሎሲቲ 2 ኢኳል ቱ 2 ታይምስ ማስ 1 0.2 ነው ኦቨር ድምራቸው 0.5 ኢኒሻል ቬሎሲቲ 1 150 ነው ፕላስ ማስ 2 0.3 ማስ 1 0.2 ኦቨር ድምራቸው 0.5 ኢኒሻል ቬሎሲቲ 2 0.4 ነው የሚሆነው። ያው 0.4 ኔጌቲቭ ነው ወደ ሌፍት ስለሆነ። እሺ 2 ታይምስ 0.2 0.4 ታይምስ 150 60 ይሆናል። 60 ለ0.5 120 ይሆናል። ከዛዚህ 0.3 ማይነስ 0.2 0.1 ከኔጌቲቭ 0.4 ጋር 0.04 ለ0.5 ማይነስ 0.08 ይሆናል። ከ120 ይሄ ሲቀነስ 119.92 ይሆናል። ፋይናል ቬሎሲቲ የሁለተኛው ኳስ እንዲህ ይሆናል። የአንደኛው ኳስ እንደዚህ ኔጌቲቭ 30። ስለዚህ አንደኛው ኳስ ኔጌቲቭ ወደ ሌፍት ስለሆነ ነው በ30 ይጓዛል። ይሄ ደግሞ ወደ ራይት እየሄደ ነው በ119.92 ይጓዛል። ፋይንድ ዘ ቬሎሲቲ ኦፍ ዜር ሴንተር ኦፍ ማስ ቢፎር ኤንድ አፍተር ዘ ኮሊዥን። የሴንተር ኦፍ ማሳቸውን ቬሎሲቲ ያገኙ ነው የሚለው። ቪ ሴንተር ኦፍ ማስ ቬሎሲቲ ኦፍ ሴንተር ኦፍ ማስ ምንድን ነው የሚሆነው? m1 v1 ፕላስ m2 v2 ኦቨር m1 ፕላስ m2 ነው። ሶ ማስ 1 0.2 v1 150 ፕላስ ማስ 2 0.3
ቬሎሲቲ በኔጌቲቭ 0.4 ነው። የማሳቸው ድምር 0.5 ነው። ይሄ 30 ነው። 0.3 0.4 ማይነስ 0.12 ኦቨር 0.5 ነው። ከ30 0.12 ቀንሰን ለ0.5 ስናካፍል 59.76 ሜትር ፐር ሰከንድ። የሴንተር ኦፍ ማሱ ቬሎሲቲ እንደዚህ ይመጣል። ቢፎር ኤንድ አፍተር ተመሳሳይ ነው። ቢፎር ኤንድ አፍተር ዘ ኮሊዥን ተመሳሳይ ነው። የሴንተር ኦፍ ማሱ ቮሊዩም ፐርፌክትሊ ኢላስቲክ ስለሆነ። ፎር ኦብጀክትስ አር ሲቹዌትድ አሎንግ ዘ ዋይ አክሲስ አስ ፎሎውስ። አራት ኦብጀክቶች ዋይ አክሲስ ላይ እንደዚህ ተቀምጠዋል። 2 ኪሎግራም ኦብጀክት ኢዝ አት 3 ሜትር ፖዚቲቭ 3 ሜትር ከዜሮ እንደዚህ 3 1 2 3 ላይ 2 ኪሎግራም የሚመዝን ኦብጀክት ተቀምጧል። 2 ኪሎግራም የሚመዝን a 3 ኪሎግራም ኦብጀክት ኢዝ ፕሌስድ አት 2.5 ሜትር 1 2 ብለን 2.5 እዚህ ጋር 3 ኪሎግራም የሚመዝን ኦብጀክት ተቀምጧል። 2.5 ኪሎግራም ኦብጀክት ኢዝ አት ዘ ኦሪጂን ላይ ደግሞ እዚህ ጋር 2.5 ኪሎግራም የሚመዝን ኦብጀክት ተቀምጧል። ኤንድ 4 ኪሎግራም ኦብጀክት ኢዝ አት ኔጌቲቭ 0.5 ኔጌቲቭ 0.5 ወደ ታች ነው። እዚህ ጋር 4 ኪሎግራም ኦብጀክት ተቀምጧል። ዌር ኢዝ ዘ ሴንተር ኦፍ ማስ ኦፍ ዚስ ኦብጀክትስ? የእነዚህ የአራቱ ኦብጀክቶች ሴንተር ኦፍ ማስ የቱ ጋር ነው? ማሱን ከዲስታንሱ ጋር ማብዛት ነው። ሴንተር ኦፍ ማስ ዋይ ሴንተር ኦፍ ማስ የሚሰራው ሰሜሽን ኦፍ ማስ ታይምስ ዲስታንስ ነው ኦቨር ሰሜሽን ኦፍ ለሁሉም ማስ እናካፍላለን። ማስ ታይምስ ዋይ ዲስታንስ ነው። እሺ የመጀመሪያው 2 ኪሎግራም ስንት ላይ ነው? 3 ላይ ነው። 2 ታይምስ 3 ፕላስ 3 ኪሎግራም 2.5 ላይ ነው። 3 ታይምስ 2.5 ፕላስ 2.5 ኪሎግራም 0 ላይ ነው። 2.5 ኦሪጂን ላይ 0 ላይ ፕላስ 4 ኪሎግራም ኔጌቲቭ 0.5 4 ኪሎግራም ኔጌቲቭ 0.5 ላይ ኦቨር ቶታል የማሶቹ ድምር ደግሞ 2 እና 3 5 እና 4 9 እና 2.5 ለ11.5 ነው የምናካፍለው። 2 ጊዜ 3 6 3 ጊዜ 2.5 7.5 2.5 ጊዜ 0 ፕላስ 0 4 ጊዜ 0.5 ማይነስ 2 ኔጌቲቭ ስላለ እሺ 7.5 ሲቀነስ 2 5.5 እና 6 11.5 ሲካፈል ለ11.5 1 ስለዚህ ዋዩ ስንት ነው? ከ0 1 ነው። ይሄ ነው ሴንተሩ። ለነዚህ ለአራት ኦብጀክቶች ሴንተሩ ይሄ ነው። ስለዚህ 1 ሜትር ላይ ዋይ ሴንቲሜትር ስንት ሜትር ላይ? 1 ሜትር ላይ ከኦሪጂን ወደ ላይ ያ ሴንተር ኦፍ ማሱ ይሆናል።